እሱ? ምንድን ነው የተፈጠረው? ጭራሽ አሁንማ እኮ ልታብድ ትንሽ ነው የቀራት። ምን ይሻል? አንቺም እኮ እያበሽ ነው። ገኒ ራስሽን አረጋጊ። ወይ ጉድ! ጭራሽ ካቶሊኩን ብር ወስጄ እነግዳለሁ ስራ ሰራለሁ ትላለች። ሰርሰሯን ያውልቀውና ይቺ ምን አሁን እሱ በዚህ ሁኔታ ውስጥ እንዳለ ነው የምትጠይቀው? እውነትም ይቺ ልጅ አብዳለች ማለት ነው። ስርዓቷን ትይዝ እንደው ስርዓቷን እንድትይዝ ንገራት። ካለበለዚያ ከዚህ ቤት ነው ማስወጣት። አረ እንደዚህማ ማድረግ የለብሽም። አምላኬ ወይ በሚስቴ ላይ ያየሁትን ለውጥ በሷ ላይ ማርግልኝ። አርሶ አደርና አርብቶ አደር ነው የምሆነው። ከተማ ካለው ንግድ እዚህ ያለው ሰላም በጣም ይበልጥ የለም እንዴ? አረ በደንብ ከተሰራበት ትርፎ ያዝ አይደለም። ግን የሚያሳዝነው የሁላችንም ተስፋ ያለው እዚህ አይደለም፣ ከተማ ነው። እዚህ ይበት እዛ ደግሞ ወርቅ የሚታፈስ ነው የሚመስለን። ስንቱ መሰለ እዚህ እርሻውን ትቶ ሄዶ ከተማ ተሸካሚ ሆኖ የቀረው። እንዴ ቆይ እኔ የምለው ግን እዚህ ያለው ገበሬ በመሆኑ ጠቅላላ አዲስ አበባ ከገባ አንደኛ የከተማውን ሰው በሙሉ ማን ያበላው ነው፣ ሁለተኛ እዚህ ያለው መሬት ማን ሊያርሰው ነው? እሱን እኔ ምን አውቃለሁ። ምናልባት ፓስታ ወይ መኮረኒን በላ ይሆናል። ለነገሩ እሱ እስከ ስንዴ አይደለም የሚሰራው። ምን እንደሆነ አላውቅም። ሰው ገጠሩን ትቶ ከተማን የሙጥኝ ብሏል። ግን እኮ አንቺም መሬታቸውን ጥሎ ከተሰደዱ ሰዎች ውስጥ አንዷ ነሽ። እኔ እኮ የተሰደድኩት አባቴን ፍለጋ ነው። እውነት ለመናገር ደግሞ ከተማ 2 ቀን እንኳን እቆያለሁ ብዬ አላሰብኩም ነበር። እንደ አንቺም እኮ ሳታስቢ ከተማ ሰው ነሽ ቀረሽ። እኔ የምለው ግን እንዴት ነው አሁን አንሄድም እንዴ? ምን ነው እዚህ አልተመቸህም እንዴ? ወይስ የናና የጠላ ናፈቀህ? አይገርምሽም? ግን የናና የጠላ ወደ አዲስ አበባ በጀሪካን ይዞ መሄድ ነው። ወስደህ ለማን ልታጠጣው? ኧረ እያረፍኩም ቢሆን ራሴ እጠጣዋለሁ። አታስብ፣ ነገሩን አልኩህ እንጂ እኮ እኔም ብሆን አግዛለሁ። እንዴ አንቺ ቡሬ ተመለሽ አልኩሽ እኮ። ቡሬ ኧረ ተመለሽ። እኔ ላይ ማፍጠጡን ትሰምናለህ? ተነስተህ ብታግዘኝ። እኔ የምለው ግን ቆይ እየሰሙሻል ወይስ ምንድን ነው? ቡሬ ቡሬ ቡቃያ ቡቃያ የምትይው? ድሮ ይሰሙኝ ነበረ። አሁን ግን ድምጼም ጠፋባቸው መሰለኝ። ተዋቸው እባክህ፣ ትንሽ ጋጥ ያድርጉ መሰለኝ። እኔ ከብት ማገዱላ ለአንቺ የተመቸሽ ነው መሰለኝ። አዎ እስቲ ያቸው እንደ ሰው ክፉ ያስቡ፣ ክፉ አይናገሩ፣ ዝም ብለው የራሳቸውን መብላት ብቻ። ትዝ ይለኛል ልጅ እያለሁ አይንዬ የምትባል የበግልገል ነበረች። አይንዬ ሰው ስም አይደለም እንዴ? እና ለበግ ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ ተወዳጅ ኑሃሚን ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ኑሃሚንና ናሁም እንግዲህ ወደ ከተማ ተመልሷል። እንግዲህ እንደሚወዳት ይነግራታል። እሷም ከመጀመሪያ ናሁም እንደምትወደው ነግረው ነበርና አሁን ከሷ ፍቅር ይዟል። ኤምራ ግን ወደ ነበረ ያወቀችው ማለት ነው። ቆይ ምን ስታረጉ ነበር ብላ እየጠየቀችው ነበር። ምንም ያላደረግ ነው ግን ገጠሩ የተስማማች ትመስላለች እያለችው ነበር። ከናሁም ጋር ደስ የሚል ጊዜ አብሮ አሳልፎ እንደነበረው ወደ ነበረ የገባት እና ምን እንደተፈጠረው አባቱ ጥሩ ስሜት ላይ ስላልነበረው አቶ ልኩ ምንድነው አባዬ የተፈጠረ ነገር አለ ብለ ከናሁም ጋር ደስተኛ ስለሆናችሁ ደስ ብሎኛል ልጄ እያለ ነበር እና አሁን ኃላፊነት ሙሉ በሙሉ እሱ ላይ እንደምጣል እየነገረ ነበር እና እንደምትወደው ብትነግረውም ነገር ግን ኤምራ በጭራሽ ናሁም እንደማትወደው ደጋግማ ነገረችው እና እስቲ ንገረኝ ምን ነበር ያሳለፋችሁ ብለው እሱም ፍቅር እንደያዘው ተረዳ። ለምንድነው እንደዚህ የምታየኝ ከኔ ፍቅር ያዘዋል እንዴ ናሁም ብላ ስትጠይቀው ምን ደነገጠ ማለት ነው እና እንደሚወደዳት ገልጽ ነበር። ዳጊ እንግዲህ ለሷ ያለ ስሜት ዳጊም ይወዳት ነበር። ናሁም ግን እሷም ናሁን እንደምትወደው ዳጊም ይህንን ነገር ያቅ ነበር። ነገር ግን ኤምራ ይህንን በጭራሽ አትቀበልም። የተፈጠረ እንደምን ቆይ ከኒጋም እና ትክክለኛ ወንድሟ እንዳልሆነ ኢሜም ስላወቀችው ወንድሜ ምንም ነገር ማወቅ የለባትም፣ በቃ ትክክለኛ ወንድሜ እንደሆነ መቆየት አለባት ማሚ እያለችው ነበር። እንግዲህ ደስ አለች። እኔ ባልነግረውም ኤምራ መናገሩ የማይቀር ነው። ቆይ እሷ በኛ ቤት ምን አገብቷት ነው የምትነግረው? ስለዚህ በጭራሽ ልትነግረው አትችልም ማሚ እያለች ነበር። እንግዲህ እንደማትናገረው ተስፋ አደርጋለሁ። ይሄን ያህልም ሳይሰማ ይቀራል ብለሽ ነው ይሄንን ትነግረው ሆናል እኮ እያለችው ነበር። ምንም ቢፈጠር ወንድሜ ይሄንን ነገር ማወቅ የለባትም። ስለዚህ እባክሽን እማዬ ይሄንን ነገር ለወንድሜ አትንገሪ፣
ልክ እንደ ድሯችን ሰላም ይሆናል፣ ቤታችን ሰላም ይወርዳል። ስለዚህ ወንድሜን በጣም እንደምትወደው ስትነግረው ነበር። በስልክ እኮ በጣም እንደምትወደኝ እያለቀሰች ነበረ ስትነግረኝ የነበረው። አሁን የት ነው ያለችው? ምን ተፈጥሮ ነው? ወይንስ ሰክራ ነበረ ብሎ ሲጠይቅ ነበረ። ነገር ግን እሷ ወንድሟ እንዳልሆነ ስለሰማች የተሰማትን ስሜት በፍቅሩ ነበር ስትገልጽለት የነበረው። ነገር ግን ጥሩ ስሜት ላይ እንዳልነበርሽ ተገንዝባለሁ፣ ግን ምንድነው የተፈጠረ እስቲ ንገሪኝ እያላት ነበር። ነገር ግን ምንም መናገር አቁቷት ለቅሶ ነበር እየቀደማት ማለት ነው። ግን እባክሽን ተረጋጊ፣ እንደዚያ አትሁኚ፣ ስሜታዊ ለመሆን አትሞክሪም እና ውርሱን በሙሉ ለናውም መስጠት እንደምፈልገው ብነግሮም እንዴት ልጅን አታስብም እንዴ? እንዴት ለናውም ይህን ሁሉ ንብረት ትሰጠዋል? በማለት ዝና ስትቃወሙ ነበር። እባክሽ ዝና ተይኝ እስቲ እንረፍበት፣ አይምሮ ትክክል እያሰበ አይደለም፣ አታስቢ። ይህ ወንድሟ መቼም ብቻውን እንደማይተዋት እርግጠኛ ነኝ። ለሱ ውርሱ እንዳለ ቢደርሱም አስኮኒም በሙሉ ለሱ ቢሰጡ እንኳን እሱ መቼም ቢሆን ብቻውን እንደማይተዋት እርግጠኛ ነኝ። ስለዚህ የሌለ ነገር አታውሪ እያለ ነበር። ገጠር ያሳለፈውን ነገር አባቱ እየጠየቀ ነበር። ከናሚ ጋር ጥሩ ጊዜ እንዳሳለፈና እዛ ገብቼ ብኖርና እዛ ቢሰራ ራሱ ደስታውን አልችልም። አባዬ በጣም ለየት ይላል አካባቢው፣ አየሩ፣ ጠጥታው በጣም ደስ የሚል አካባቢ አየር አለው እና እዛ ተስማምቷል ማለት ነው ልጄ ስለው፣ አዎ ተስማምቶኛል አባዬ፣ ኑሮዬን እዛ ባረግ ራሱ እጅግ በጣም ደስተኛ ሆናለሁ። ደስተኛ ስለሆንክ በጣም ደስ ብሎኛል ልጄ፣ አንተ የተደሰተ ስላየሁ እኔ በጣም ደስ ብሎኛል እያለው ነበር። አባዬ አንተ ራሱ እዛ ብትሄድ መንፈስህ ይታደሳል፣ 100% እርግጠኛ ነኝ። አንድ ቀን ይዤ እሄዳለሁ። ጭራሽ ከልጅ ጋር ገጠር ለመግባት እያሰብኩ ነው እያለችው ዝናሽ ስትጮህ ነበር። ዝናሽ እባክሽ ለጊዜው ትንሽ ብቻ ልትይኝ ትችላለች፣ ሰላም ማግኘት እፈልጋለሁ። እስቲ የሌለ ነገር አታውሪ፣ ራሴንም አታሳምሚኝ። በቃ ነገርኩሽ፣ ሀሳቤን ምንም ነገር ላስቀይረኝ አይችልም። አቋሜ ናሁም ውርሱን አስኮንም በሙሉ ለሱ እንደሚሰጥ ስነግራት ነበረ። ነገር ግን ዝናሽ በጣም ትናደድና እንደፈለግ አድርጎ መቼም እኔ ልሰማኝና እኔን ለማዳመጥ ፍቃደኛ አይደለም። አንተ ሁሉ ጊዜ እኔ ወደኋላ እንዳስቀራኝና በጭራሽ እኔ መስማት እንደማትፈልግ ግልጽ ነው እያለች ያችን የተረገመች እምራ እሷን ያገባትና እሷ አመድ ታርጓለች፣ ድርጅቱን በሙሉ ታከስረዋለች። እሷን ደግሞ እርግጠኛ ነኝ እያለችው ስትጮህባት ነበረ። ነገር ግን ዝናሽ አሁን የምታወሪ ነገር ለራስሽ ራሱ ይታወቅሻል። እስቲ አሁን ብቻ ይንተኝ፣ አሁን ስለዚህ ጉዳይ የማሳስበኝ ይመስልሻል እንዴ እያላት ስጮህባት ነበር። አባዬ ምንም ቢፈጠር አባዬ ለኔ ትልቅና ዋጋ ለአባቴ ለኔ ልዩ ነው። ስለዚህ ምንም ቢሆን እኔ እዚህ ልኑርብን እና እዚህ አብረን እንኖርብን አባዬ እሺ ነው ብሎ እዚህ አካባቢ በጣም አየሩ ደስ የሚል ነገር ነው። ስለዚህ ከተማ አሁን እኮ ከገጠር ሁሉም ሰው ወደ ከተማ ነው እየሮጠ ያለ። ስለዚህ ከተማ አንቺም እኮ ራሱ ከተሜ ሆነሻል እያላት ነበር። እና ታዲያ ምንድን ነው የምታስበው ስትለው እንግዲህ ያለውን ነገር እስቲ ሄደን ደግሞ እዛ የተፈጠረውን ነገር አረጋግተንና አይተን እንመለሳለን እያላት ነበር። እና ከነሁና ነው እጅግ በጣም ደስተኛ እና አየሩን እንደወደደ አካባቢውን እንደወደደም ጭምር እየነገራት ነበር። እና በድጋሚ መጥቼ እዚህ እርሻ ጀምሬ እዚህ እኖራለሁ፣ ውጤታማ እንደሚሆን አልጠራጠርም፣ እኔ አካባቢው በጣም ተመችቶኛል እያላት ነበር። ይሄናል ስለወደድክ በጣም ደስ ብሎኛል፣ ስለዚህ አታስብ፣ በማንኛውም ሰዓት በአሰኘ ሰዓት ተመልሰን እንመጣለን እዚህ እያለችው ነበር። አልጠራጠርም፣ እንደምመጣው እርግጠኛ ነኝ፣ አትጠራጠሪ፣ እመጣለሁ እንዲሁም በደስታ እያላት ነበር። እና አባዬ ወንድሜ ስለዚህ ጉዳይ ምንም ነገር ማወቅ የለባትም፣ እባክህ አባዬ ወንድሜ እንደሆነ ይቆይ፣ ስለዚህ ጉዳይ ኬቱም የምታ ኬቱም ግን እናንተም አሳደጋችሁታል። ስለዚህ ለእኔም ትክክለኛ ወንድሜ እንደሆነ ይቆያል እንጂ ከሌላ እንደተወለደ ከሌላ ሰው እንደመጣ በጭራሽ ማወቅ የለበትም። ስለዚህ አባዬ አንተም ቢሆን ምንም ነገር አትንገረው እያለችው ነበር። አሰባ ይግባሽ ልጄ፣ እኔም እንደዛ ነገር እንዳይፈጠር ተስፋ አደርጋለሁ። ግን ያቺን ፍቅረኛው ተብዬ እንደማትናገር እርግጠኛ ባልሆንም እሷን ማስቆም ትችላለህ አባዬ፣ አንተ እሱን ማስቆም ትችላለህ እያለችው ነበር። ተረጋግተሽ አስቢ፣ ይሄማ የማይቀር ነገር ነው ይላታል። ግን በጭራሽ እንደማትቀበለው እየነገረችና እየለገሰች ከዛ እየሮጠች መኝታ ቤት ትገባና መኝታ ቤቷን ትዘጋለች ማለት ነው። ናሁም እንግዲህ ደንበኛ እረኛ ሆኗል። እግሮቹ ተሳስሯል፣ እግሩም ታስሯል። ከብቶቹን እየነዳ ነበር ናሆም እንደዛ እና በጣም ደስ በጊዜ አብረው እያሳለፉ ነበር። ልጄ በሩን ክፈችልኝ ብሎ በሩን እንደምንም ብላ ከፈተችን። አባዬ ስለ ፍቺ ሆነ ስለምንም ነገር ቤተሰቦቻችን መበተን የለባትም አባዬ እባክህ፣ የተፈጠረው ነገር ምንድን ነው
ስለ ዳጊ ከሆነ አውቃል እንግዲህ አባቷ ነፍሰ ገዳይ እንደሆነ ሰው እንደገደለ እሷ አታውቅም ማለት ነው። እና በጣም ፈርታ ዝናሽ ደግሞ ለምንድነው ፊት ስለፍቺ ለልጅቷ የነገርካት ብሎ ታዲያ ምን ማድረግ ነበረብኝ? እኔ አልነገርኳትም። ዝናሽ እባክሽ አትዋሽ፣ እንዴት ትነግራታለች ስለፍቺው ለልጅ ምናምን ብሎ ይነግራታል። ቆይ ታዲያ ምን ማድረግ አሁን ትንሽም ትልቁም እኔ ላይ ብቻ ነው የምጮው፣ እኔ ብቻ ነኝ እንድሞትላችሁ የምትፈልግ ትልና በጣም ትነድና ጠርሙስ ሰብራ እጇን ቆርታ ራሷን ለማጥፋት ስትሞክር ነበር። ነገር ግን እባክሽ ዝናሽ ምን እያደረግሽ ነው? አቁሜ አቁሜ እያለት ነበር። እጇን በጠርሙሱ ትቆርጡና ራሷን ለማጥፋት እንግዲህ እኔ ነኝ መሞት ያለብኝ ከእናንተ ይልቅ እኔ ሞቼ ድረፍላችሁ ራሷን ለማጥፋት ስትሞክር እንግዲህ ለኩን እንደምንም ብሎ ያስቆማታል። ኢሜ ጨርቅ አምጪ እባክሽ ቶሎ ቤታኝ ጨርቁን እጇ ላይ ልታሰርና ወደ ሕክምና ይወስዳታል ማለት ነው።